በሰላም በጤና ለእርዳ ለመጀመሪያ ጊዜ ብቻዬን ወንድ ልጅ ራት ጋብዞኝ ውጭ እየወጣሁ ነው። ምንድነው ይሄ አላቅም። ከወንድምም ደብቄ ነው የወጣሁት፣ እንዲሁም ደግሞ ከሁለቱም ወንድሞቼ ተደብቄ ነው የወጣሁት። ይሄ ስርቆት። እኔ ደብቂ ተደበቂና ነኝ አላልኩሽ። ከተናገርኩ አይፈቅዱልኝም። ተናግረሽ በስርዓቱ በወጉ ሸኝተውሽ እንዴት መቼ ነበር ይፈልግ አላለኝም። ምንም ነገር አላለኝም። እራት ጋብዝሽ ነይ ነው ያለኝ። እና ደግሞ የሆነ ያሰብነው ነገር አለ። ለሱ ነው ተዘጋጅቼ የመጣሁት እንጂ ለማንም ሰው እኔ እራት ጋብዞኝ መጥቼ ወጥቼ አላውቅም። ለመጀመሪያ ጊዜ እና እንግዲህ ወደፊት ያሰብከውን ነገር ነግረኛል። ያው እሱ ወደፊት የምናየው ይሆናል። ዛሬ እራቱ ግን ምን ይሆን? እራቱ እንኳን ትንሽ ሰርፕራይዝ ነገር የተቀላቀለበት ነው። ግን ባልነግርሽ ደስ ይለኛል። ላንቺም ለቤተሰቦችም ሰርፕራይዝ እንዲሆን ስለፈለኩ እራቱ ምን እንደሆነ አልነግርሽም። እራቱ ላይ ደግሞ ተጨማሪ አንዳንድ ነገሮች አሉ ልንነግራችሁ እማንችለው እንታዩት ማለት። ስለዚህ እዛው ቦታው ላይ ተገናኝተን አብረን ብናይ ምን ይመስላችኋል? መጨረሻ ላይ እንሄዳለን። ሌላ አይደለም ሌላ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቻናሌ ቤተሰቦች እንደምትሰራላችሁ በላይክ በሼር በሰብስክራይብ ገባ በሉ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ሁላችሁንም በያላችሁበት ሰላማችሁ ብዙ ብዝዝት ይበልልኝ። ላይክ ሼር ሰብስክራይብ በማድረግ ገባ በሉ። እስቲ እንግዲህ ዛሬ የመጣሁበት አንድና አንድ ይዋርጉልኝ። ሁለተኛ ሁሉም ያላችሁ አፍ በሉ ብያለሁ። እንግዲህ ታሁኑ ጀምሬ ሶስተኛ ደረጃ በብዙ ነሽ አሁንም ወለየዋ የመካነ ሰላማ ብዙ ነሽ ናት ነው ቆሎ እየበላህ ነው ደግሞ ላብላችሁ። ያው እንግዲህ እሷ ተረተረቷ እንደ አዲስ እየተወራላት ስለሆነ በእሷ ነው የመጣሁት። ላይክ ሼር ሰብስክራይብ ለማድረግ እንግዲህ እንዲያትረሱ ትላለሁ። ሸርሸር እያደረጋችሁ ገባ በሉ። ያው እንግዲህ ጎጃም ላይ ሄዲያ አራት ተቀጣጥራ እየበላች ነው። አራራራ አደገኛ ሆነችብን እኮ ይችልሽ። በምን እንሻላት እስቲ ንገሩኝ፣ በማንኛው ቋንቋ ማለት ነው? የተባበረው መንግስት ብላችሁ እስቲ ይችልሽ እንግዲህ ማላበሉን። ያው እንግዲህ የሶፊያን ፍቅረኛ ወዴት ተሐበትኩልህ እያለችው ነው እና ወገኖች ያው እንግዲህ እንደዚህ ነው እላችኋለሁ። ዛሬ የመጣሁበት አንድ በዚህ አይነት አጀንዳ ነው። ያው ላይክ ሸሯን ሰብስክራይቧን እንዳትረሱኝ። ጠቅጠቅ እያደረጋችሁ ገባ በሉ። ያው እንግዲህ ብቅ እያለች እንደ መስከረም ወፍ ትጠፋለች። ምን ነገሯ ነው እንዳትሉኝ። እኔ ብቅ እያልኩ የመጠፋበት ምክንያት ያው ስላመመኝ ነው። አሁንም አላህ ሱብሃነሁ ወተዓላ በሰላም ያውጣኝ። ታኪም ቤት ያው ሐሙስ ቀጠሮ አለኝ። ሌላ ነገር የለውም። እንግዲህ ብዙዬንም ደግሞ እንግዲህ ነፍስ ወቂ በሏት። አንደኛም ልጅነት ስላለባት ነው መሰለኝ እንደው ዘላል ጠግባለች። ይሄ ነው ያለኝ እህቶቼ ወንድሞቼ በዛሬው ቪዲዮዬ። ያው ታልመጣላችሁ የመጣር ልጆች አትቀየሙ። ትንሽ ያው ስለማለት በብዛት ወደ ሐኪም ቤት ስለመመላለስ ነው። ትናንት ቅዳሜ ሐኪም ቤት ነው ያመሸሁት ያደርኩት። አሁን ደግሞ ያው ለከሚስ ኢንሻአላህ አላህ የዛ ሰው ይበለኝና ያው ቀጠሮ አለኝ።
ያንን ቀጠሮ ደግሞ አላህ እንዳለው ሂጄ በሰላም የምወጣበት አላህ ያድርገኝ። ያው ተወጣሁ በኋላ ግን እነግራችኋለሁ። ወላሂ አልዋሻችሁ፣ ወላሂ እነግራችኋለሁ። አሁን ነገ ሐሙስ የምገባበትን ነገር ማለት ነው። ሆስፒታል መቼ ልውጣ አላውቅም። በ3 ቀን ያውጡኝ፣ በ4 ቀን ያውጡኝ አላውቅም ማለት ነው። እና ያው ተዛ ተወጣ ሐሙስ ልውጣ ማነው ሐሙስ ሆኖ ያስወጡኝ። እዛ 6 ቀን ያሰንብቱኝ። መናገር አልፈልግም። ያው የምገባበትን ምክንያት ከገባሁ ተጨረስኩ በኋላ ሁሉም ነገር ከጨረስኩ በኋላ ያው የሆነውን ነገር እነግራችኋለሁ ማለት ነው። በቃ ያለውን ነገር አሳያችኋለሁ ማለት ነው። ያው እኔ ዛቴም በታውኝ እነግራችኋለሁ ማለት ነው። ያኔ በምን ምክንያት እንደሄድኩ በምን ምክንያት እንደገባሁ ምን ችግር አገኝቶ ነው እዛ የገባሁበት ነገር ይሄን አስረዳችኋለሁ ማለት ነው እህቶችዬ። እና ያው በላይ ኳበሸሯ እንግዲህ አትለውኝ አበረታቱኝ። ወላሂ ትቼዋለሁ መስራቴ ያው የታወቀ ነው፣ ስለማመኝ ነው። እንግዲህ አንዴት ሰው ታሞ ኑ ተዝብ ቦታ ኑ ተመለስ ና ይሄን ታልሰራህ አይባልም። ይሄ ነው ያለኝ እህቶች ወንድሞቼ። ዛሬ እንግዲህ እያደረጋችሁ ገባ ብላችሁ የብዙ ነሽን እንግዲህ እሷ በአንድ በኩል ትትበንን ፍቅረኛዋ በአንድ በኩል በንን ያለን ያው የበነነውን ተመለሱ አንድ ላይ በላችሁ በሏችሁ፣ አታጣሏችሁ። በኮሜንተር በምንድርሹ ይህን ይመስላል። ለማንኛውም ወገኖች የላይክ አሸራ ሰብስክራይብ ክርስዋት ዲዲዲዲዲዲ ማረጋችሁ እኔ ለአላህ ብዬ አፍ ይላችሁ ግን አፍ አላህ ብላችሁ አፍ በሉ ብያለሁኝ። ላይክ ሸር ሰብስክራይብ እያደረጋችሁ በሉ። ለሁላችንም አላህን እየተወከልን ነው መኖር በስደት ዓለም ላይ ተንኖር። ሰውን እከሌ አለኝ ብላችሁ እንዳትቆሙ፣ ለከሌ ነገር ይሆናል ብላችሁ አበዴን እንዳትቆሙ ማለት ነው። እከሌ ይጠቅመኛል ብላችሁ እንዳትሉ፣ እናንተና ገንዘባችሁ ብቻ ነው። እኔ እስካሁን ድረስ ያው ባልጠቅስላችሁም ብዙ ነገር ባላብራራላችሁም በኮፈየም በደጌም ሰዓት ላይ የሚደርስልኝ አንድ ሰውና ከአንድ አላህ በታች አንድ ሰውና አንድ ሰው ብቻ ነው እና እንደዛ ነው እላችኋለሁ። ሁሉንም ለማንኛውም አፍ በሉኝ፣ አፍ ብያለሁ። ክርስቲያኖችን ይቅር በሉኝ፣ ይቅር ብያለሁኝ። እንግዲህ ብዙ የሚቀርበኝ ቆንጆ አንተኛው ደግሞ አፍ በለኝ። ያው ሙስሊም ስለሆንክ በአፍ በላይ ሊጨርሰህ አንተን በእኔ ላይ ያው የቪዲዮ እየተጋመሰ ነው ወገኖች። ይሄ ለአላህ ብላችሁ አፍላችሁ አፍ ብዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ እያልኩኝ አላያችኋለሁ። ያው ታለላችሁ አፍ በሉኝ ካለላችሁ እንዳያርቅ ብዬ ነው። ይሄ ነው ዛሬ ያለኝ አንድና አንድ። እንግዲህ ለሰው ልጅ አፍ በሉኝ ብሎ የመጣበት ምክንያት አግኝቶ ነው። ያው ኮሜንት ላይ መጣፋችሁ ስለማይቀር ባየውም አልመለስላችሁም ኢላ ታልጨረስኩ ያንን ነገር ማለት ነው። ከዛም በኋላ አሳያችኋለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።